በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንኳን ለጽንሰተ ማርያም በዓል በሰላም አደረሳችሁ። የእመቤታችን የቅድስት ድንግል ማርያም ጽንሰት በቤተ ክርስቲያናችን በየዓመቱ ነሐሴ 7 ቀን ከሚዘከሩ በዓላት መካከል የእመቤታችን የቅድስት ድንግል ማርያም ጽንሰት አንደኛው ነው። በዛሬው የሥነ ጽሑፍ መርሃ ግብራችንም የእመቤታችንን የመጸነስ ታሪክ በአጭሩ እናስታውሳችኋለን። የእመቤታችን የቅድስት ድንግል ማርያም ቅድመ አያቶች ቴክታና በጥሪቃ ይህ ቀራቸው የማይባሉ ባለጠጎች ነበሩ። ነገር ግን መካኖች ነበሩ። ዘራቸውን ባለመተካታቸውና ሀብታቸውን የሚወርስ ልጅ ባለማግኘታቸውም ያዝኑ ይተክዙ ነበር። ከዕለታት አንድ ቀን በጥሪቃ ሚስቱ ቴክታን ጠርቶ አንቺ መካን፣ እኔ መካን፣ ይህ ሁሉ ገንዘብ ለማን ይሆናል አላት። ቴክታም እግዚአብሔር ከኔ ልጅ ባይሰጥህ ከሌላ ይሰጥህ ይሆናል፣ ሌላ ሚስት አግብተህ ልጅ አትወልድምን አለችው። እርሱም ይህንስ እንዳላደርገው አምላክ እስራኤል ያውቃል አላት። በዚህ አኳኋን እያዘኑ ሲኖሩ አንድ ቀን ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ልጅ ስትደርስና 6ኛይቱ እንቦሳም ጨረቃም ፀሐይን ስትወልድ ራእይ አዩ። ራእያቸውን ለሕልም ተርጓሚ ሲነግሩም የጨረቃይቱ ትርጉም ከፍጡራን በላይ የምትሆን ልጅ እንደምታገኙ የሚያመለክት ነው። የፀሐይ ነገር ግን አልተገለጠልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ይህን ሲሰሙ ጊዜ ተርጉመው ብለው ወደ ቤታቸው ተመለሱ። ከዚህ በኋላ እግዚአብሔር ጸሎታቸውን ሰምቶ ለዘር ሊያበቃቸው ፈቅዷልና መካኗ ቴክታ ጸንሳ ሴት ልጅ ወለደች። ስሟንም ሄሜን አለቻት። ትርጉሙም ስዕለቴን ምኞቴን አገኘሁ ማለት ነው። ሄሜንም ለአቅመ ሔዋን ስትደርስ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለዱ። ለሐናም ኢያቄም የሚባል ደግ ሰው አጋቧት። እነርሱም እንደ በጥሪቃና ቴክታ መካኖች ሆኑ። በእስራኤላውያን ባህል መካንነት የእርግማን ምልክት ተደርጎ ይቆጠር ነበርና ሐናና ኢያቄም ብዙ ዘለፋና ሽሙጥ ይደርስባቸው ነበር። በአንድ ወቅት መስዋዕት ለማቅረብ ወደ ቤተ መቅደስ ሄዱ። የዘመኑ ሊቀ ካህናት ሮቤል መካን መሆናቸውን ያውቅ ነበርና እናንተማ ብዙ ተባዙ ብሎ እግዚአብሔር ለአዳም የነገረውን ቃል ያስቀረባችሁ እርጉማን አይደላችሁምን? እግዚአብሔር ቢጠላችሁ እንጂ ቢወዳችሁማ ልጅ ይሰጣችሁ አልነበረምን? ብሎ መስዋዕታቸውን ሳይቀበላቸው ቀረ። አንድም ከአሮገ እስራኤል ወይም ከአረጋውያን እስራኤላውያን የተወለዱ ሰዎች የሚመገቡትን ተረፈ መስዋዕት እንዳይመገቡ ከለከላቸው። በዚህም እያዘኑ ሲመለሱ ከመንገድ ላይ ከልጆቻቸው ጋር የሚጫወቱ ርግቦችንና አብበው ያፈሩ እጽዋትን ሐና ተመለከተች። እርሷም ርግቦችን በባህሪያቸው መራባት እንዲችሉ እጽዋትንም አብበው እንዲያፈሩ የምታደርግ ጌታ እኔን ለምን ልጅ ነሳኸኝ ብላ አዘነች። ከቤታቸው ሲደርሱም እግዚአብሔር ልጅ ቢሰጠን ወንድ ከሆነ ለቤተ እግዚአብሔር ምንጣፍ አንጣፊ፣ መጋረጃ ጋራዥ ሆኖ ያገልግል፣ ሴት ብትሆንም መሶበ ወርቅ ሰፍታ መጋረጃ ፈትላ ስታገለግል ትኖር ብለው ተሳሉ። ከዚህ በኋላ ሐምሌ 30 ቀን ሁለቱም ራእይ አዩ። ሐና በሕልሜ ጸምር ወይም መጋረጃ ሲያስታጥቁህ በትርህ አፍርታ ፍጥረት ሁሉ ሲመገባት አየሁ ብላ ያየችውን ራእይ ለኢያቄም ነገረችው። ኢያቄምም ጻዕዳ ርግብ 7ቱን ሰማያት ሰንጥቃ መታ በራስሽ ላይ ስታርፍ በቀኝ ጆሮሽ ገብታ በማጸንሽ ስታድር አየሁ ብሎ ያየውን ራእይ ለሐና ነገራት። ወደ ሕልም ተርጓሚ ሄደው ትርጉሙን ሲጠይቁም ደግ ልጅ ትወልዳላችሁ አላቸው። እነርሱም አንተ አልፈታኸውም፣ ጊዜ ይፍታው ብለው ተመለሱ። በሌላ ጊዜ የእግዚአብሔር መልአክ ደግ ልጅ ትወልዳላችሁ ብሎ የሕልሙን ትርጉም ትክክለኛነት ነግሯቸዋል። ከዚህ በኋላ በብሉይ ኪዳን ዓመተ ዓለም በዓመተ ፍዳ ተፈጽሞ የአዲስ ኪዳን መግባት ሊበሰር ጌታችንም ሊጸነስ 14 ያህል ዓመታት ሲቀሩ በፈቃደ እግዚአብሔር ነሐሴ 7 ቀን እመቤታችን ቅድስት ድንግል ማርያም ተጸንሳለች። እመቤታችን ቅድስት ድንግል ማርያም በእናቷ በቅድስት ሐና ማኅፀን ሳለች ካደረገቻቸው ተአምራት መካከልም
በርሴባ የምትባል ሴትን ዓይን ማብራቷ አንደኛው ነው። ይህች አንድ ዓይና ሴት እግዚአብሔር በረዴት ጎበኛሽ መሰለኝ፣ ጡቶችሽ ጠቁረዋል፣ ከንፈሮችሽ አረዋል ብላ የሐናን ማኅፀን በዳሰሰችበት እጇ ብታሻሸው ዓይኗ በርቶላታል። ይህንን አብነት አድርገውም እንደርሷ የሐናን ማኅፀን በመዳሰስ ብዙ ሕሙማን ከደዌያቸው ተፈውሰዋል። እንደዚሁም ሳምናስ የሚባል ልጅ በሞተ ጊዜ ሐና የአልጋውን ሸንኮር ይዛ ስታለቅስ ጥላዋ ቢያርፍበት ከሞት ተነስቶ ሰላም ለኪ ኦ እምሄውቱ ለዘገብረ ሰማይ ወምድረ፣ ሰማይና ምድርን የፈጠረው አምላክ አያቱ ሐና ሆይ ሰላም ላንቺ ይሁን፣ ሰላምታ ይገባሻል በማለት ሕልም ተርጓሚ ያልፈታውን ራእይ በመተርጎም ከቅድስት ሐና እመቤታችን ቅድስት ድንግል ማርያም ከእመቤታችን ደግሞ እውነተኛው ፀሐይ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንደሚወለድ አስቀድሞ ተናግሯል። በአጠቃላይ ቀደሰ ማደሮ ልዑል፣ ልዑል ማደሪያውን ቀደሰ፣ እግዚአብሔር ማደሪያውን መረጠ፣ አከበረ፣ ለየ በማለት ቅዱስ ዳዊት በመዝሙሩ እንደተናገረው አምላክን ለመውለድ የተመረጠችው ማህደረ መለኮት የዓለሙን ቤዛ በመውለዷ ቤዛዊተ ዓለም እየተባለች የምትጠራው በአምላክ ሕሊና ታስባ ትኖር የነበረችው የድህነታችን ምክንያት የሆነችው እመቤታችን ቅድስት ድንግል ማርያም በማኅፀን የተቋጠረችው ወይም የተጸነሰችው ነሐሴ 7 ቀን ነው። ጽንሰቷም እግዚአብሔር በባረከውና ባከበረው ቅዱስ ጋብቻ በተወሰኑት ወላጆቿ በቅዱስ ኢያቄምና በቅድስት ሐና ስርዓት ያለው ግንኙነት ነው። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ ያላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። ድንግል ሆይ በስጋዊ ፈቃድ የተጸነስሽ አይደለሽም፣ ሕጋዊ በሆነ ስርዓት ከሐና እና ከኢያቄም ተወለድሽ እንጂ እንዳለ አባ ሕርያቆስ በቅዳሴ ማርያም። ኦ ድንግል አኮ ፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። ስለዚህም ኦ ማርያም በእንተዝን አፈቅረኪ ወናቤኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ኦ ማርያም በእንተዝን አፈቅረኪ ወናቤኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስተ ሕይወት ዘበአማን። ማርያም ሆይ እውነተኛውን ምግብ እውነተኛውን መጠጥ አስገኝተሽልናልና እናከብርሻለን እናገንሻለን በማለት አባ ሕርያቆስ እንዳመሰገኗት ዘላለማዊ ሕይወት የሚሰጠውን ከሞተ ሥጋ ከሞተ ነፍስ ማዳን የሚቻለውን እውነተኛውን ምግበ ሥጋ ወነፍስ ኢየሱስ ክርስቶስን ስለወለደችልን እናታችን እመቤታችን አማላጃችን የድህነታችን ምክንያት እያልን ቅድስት ድንግል ማርያምን እናከብራታለን፣ እናገናታለን፣ እናመሰግናታለን። የእመቤታችን የቅድስት ድንግል ማርያም በረከት አይለየን። እናቱን በአማላጅነት ራሱን በቤዛነት ለሰጠን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።